የፕሬዝዳንት ዶናልድ ትራምፕ አስተዳደር በቀይ ባህር ቀጠና ያለው የኃይል ሚዛንና የጂኦፖለቲካ ፍላጎት መሰረትን በማድረግ ከ10 ዓመታት በላይ ተቋርጦ የቆየውን የዋሽንግተንና የአስመራን የዲፕሎማሲ ግንኙነት እንደ አዲስ ለማነቃቃት ስትራቴጂያዊ እርምጃዎችን መውሰድ መጀመሩን ዎል ስትሪት ጆርናል አስነብቧል። ይህ የዋሽንግተን የፖለቲካ እርምጃ ከምንም የመነጨ ሳይሆን ዓለም አቀፋዊ የባህር በር ደህንነት ከመጠበቅ እና ከጂኦግራፊያዊ የፖለቲካ ተጽዕኖ አሰላለፍ ሁኔታ ሪል ፖለቲካ አንጻር የተቀመረ ታክቲካዊ እርምጃ ነው። በተለይ ከኢራን ጋር ያንዣበበው የጦርነት ደመናን ተከትሎ በሆርሙዝ የባህር ሰርጥ ላይ የተጋረጠውን የመዘጋት ስጋት እንዲሁም የኢራን አጋር የሆኑትን የየመን ሁቲዎችን በቀይ ባህር ወሳኝ የንግድና የደህንነት መስመር ላይ የፈጠሩት ጫና አሜሪካ ኤርትራን ለጊዜያዊ የጸጥታ ፍላጎት ስትል እንደ ታክቲክ አጋር ዳግም እንድትመለከታት አስገዳጅ ሁኔታን ፈጥሯል። ለዚህ አዲስ የዲፕሎማሲ ጅማሮ የትራምፕ ከፍተኛ አማካሪ የሆኑት ማሳድ ቡሉስ ዋነኛ ተዋናይ ሆነው ብቅ ብለዋል። አማካሪው በቀጠናው ካሉ አጋሮች ጋር ሰፊ የምክክር መድረኮች ያካሄዱ ሲሆን በዚህም ግብጽ በዋሽንግተንና በአስመራ መካከል ያለውን የሻከረ ግንኙነት ለማለስለስ የሽምግልና ሚናዋን ለመጫወት ቃል መግባቷም ተዘግቧል። ሆኖም ግን ይህ ከአስመራ ጋር የሚደረግ መጠጋጋት በዋነኛነት ከኢራን ጋር ከተያዘው ወቅታዊ ጸጥታና ከቀይ ባህር መተላለፊያዎች ጋር ብቻ የተቆራኘ ጊዜያዊ ዲፕሎማሲ እንደሆነ ይነገራል። በተቃራኒው ፎሬን ፖሊሲ መጽሔት በትንታኔው እንደጠቀሰው የትራምፕ አስተዳደር ዘላቂና ስትራቴጂያዊ ድጋፍ እንዲሁም ጽኑ አጋርነት አሁንም ወደ አዲስ አበባ ያዘነበለ ነው። ለዚህ ዋነኛው ምክንያት የኢትዮጵያ አየር መንገድ የአሜሪካው ቦይንግ ኩባንያ ግዙፍና ታማኝ ደንበኛ መሆኑ የሚፈጥረው የኢኮኖሚ ትስስር እንዲሁም የኢትዮጵያ በቀይ ባህር ቀጠና ያላት የማይናወጥ ተጽዕኖ የመቆጣጠርና የመምራት አቅም ነው። ስለሆነም ዋሽንግተን ከአስመራ ጋር የምታደርገው ግንኙነት ለኢራን ጦርነት ስሌት ተብሎ የተቃኘ ታክቲካዊ ስምምነት ሲሆን የትራምፕ አስተዳደር ግንባር ቀደም ስትራቴጂያዊ ምርጫ ግን በንግድና በቀጠናዊ ተጽዕኖ ፈጣሪነት ላይ የተመሰረተው የኢትዮጵያ ወዳጅነት ነው። አሜሪካ ይህንን የዲፕሎማሲ ምህዋር ለማስተካከል ስትል በኤርትራ ላይ ጥላቸው ከነበሩት ማዕቀቦች ውስጥ የተወሰኑትን በማንሳት ግንኙነቱ መልሶ ለማስጀመር ብትሞክርም የዋሽንግተን የረዥም ጊዜ ስር የሰደደ ፍላጎት ግን ከኢትዮጵያ ስትራቴጂያዊ አጋርነት ጋር የተቆራኘ ሆኖ ይቀጥላል። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። ትራምፕ ለኤርትራ ለምን ድጋፍ ሰጡ የሚለውን እየተመለከትን እንቆያለን። አብራችሁን ቆዩ። የኢትዮጵያ የባህር በር ጥያቄ የማያፈገፍግ የማይቀለበስና ወደ ኋላ የማይመለስ ነው። ይህ ደረቅ ሐቅ ነው። ይህ በፖለቲካ ካድሬዎች ቋንቋ ሳያቅማሙ የሚወጡት እውነት ነው። ይህ የኢትዮጵያ ሕዝብ አቋም ነው። ይህን ጥያቄ ለላኳቸው የሚላኩ የቀጠናው ሎላታዎች ውጊያቸውን የሚያዋጓቸው ሎሌ መንግስታት ቀርቶ የኢትዮጵያ መንግስት ይህንን የህልውና ጥያቄ የመግፋት መብት የለውም። እናም አሁን የሀገሪቱ ሊቅም ሆነ የኛ ዝግጅት ሊብራራ የሚችለው ለምን የሚለውን ጥያቄ እንጂ እንደ ሀገር የተወሰደ አቋም ላይ አይደለም። ጥያቄው የህልውና ጥያቄ ነው። ጥያቄው የመኖርና ያለመኖር ጥያቄ ነው። ይህንን ጥያቄ ማንሳትም መጣልም የሚችለው የኢትዮጵያ ህዝብ ብቻ ነው። ማንም የኢትዮጵያ መንግስት ሀያላንና የመካከለኛ ደረጃ ጉልበታም ሀገራት በሚፈነጩበት ቀጠና በመብት ላይ በቀጠናው የጦር ካምፕ ለመሰረቱ አለቆች ምንዝሩኔ ማለት የሞራል ልዕልና የለውም። ጊዜ እንደ ጅብራ አቁመው ትናንትን እየኖሩ ናቸው የሚባሉት የሻዕቢያው አለቃ ጥያቄው የኢትዮጵያ አይደለም፣ በሱዳን ቀውስ ውስጥ የፈጠሩ ኃይሎች የፈጠሩት ጥያቄ ነው። የጥያቄው ባለቤቶች ፈረንሳይ፣ እስራኤል፣ ኤሚሬቶችና ዩናይትድ ስቴትስ ናቸው ሲሉ ዛሬም ይተቻሉ። የሌሎች ኃይሎች አጀንዳን በመሸከም ጀርባው የተላጠና ብሔራዊ ጥቅሙን ዛሬ ድረስ ያልበየነ አካል ሌላው ስለ ጥቅሙ ሲታገል ተልኮ ይመስሏል። እውነታው እኚህ ሀገራት የኢትዮጵያን ፍትሐዊ ጥያቄ ከራሳቸው ብሔራዊ ጥቅም ጋር አሰናስለው ቆሙ እንጂ ጥያቄውማ የኢፍትሐዊነት አመድ ያዳፈነው
የሆነው በኢትዮጵያ ልብ ውስጥ የሚንቀለቀል ረመጥ ነው። የቀን ጉልበተኞች ኢትዮጵያን ደክማ ባገኟት ጊዜ በፍርደ ገምድል ውሳኔ የባህር በሩን ቢነጥቋትም ጊዜና የጊዜን እውነት የዋጁ የባህር በሩን ጥያቄ የሚቤዡ ጎበዞች በኢትዮጵያ ምድር ላይ ተወልዷል። ኢትዮጵያ የባህር በርን ለማግኘት እያደረገች ያለችውን ጥረት ዓለም ከጎኗ ቆሞ እየደገፈ ነው። የቀጠናው የሰላም ዘብና የሰላም ኤክስፖርተር የሆነች ኢትዮጵያ በግጭት ስንጥቃት ውስጥ ቀውስን የሚፈለቅቁ ኃይሎችን ዓለም ወግዱልኝ እያለ ከኢትዮጵያ ጋር እየተባበረ ይገኛል። የሻዕቢያ አለቃ የአሜሪካው ፕሬዝደንት ዶናልድ ትራምፕ ደጋግሜ ልቀርባቸው በሞክርም ፊት ነሱኝ ማለታቸውን ለሰማ $1 ትሪሊዮን በሚንቀሳቀስበት ቀጠና እርሶ ግጭት ሲሸምኑ ሲያድሉና ምን እንዲያደርጉ ጠብቀው ነበር የሚለውን ለመመለስ የዚህ ዘገባ ዓላማ ስላልሆነ እናልፈዋለን። ኢትዮጵያ የጠየቀችው የራሷ የሆነውን የባህር በር ነው። ባህሩን በደማችን አግኝተነዋል ለሚሉ ጉልበት አለኝ በሚል በኃይል ልጠቅልል አላለችም። በሰላማዊ መንገድ ነው የጠየቀችው። ሆኖም ይህ የባህር በር ጥያቄ የማይቀለበስ ጥያቄ ነው። የዓለምም ሆነ ነባሬ እውነታው የኢትዮጵያ መንግስት ጥያቄ በይደር ማቆየት የማይቻልበት እውነት ላይ ተነስቷል። የአልፍሬድ ታንማን The Influence of Sea Power Upon History ከ1660 እስከ 1783 መጽሐፍ የዓለምን የኃይል አሰላለፍ የቀየረ ሐሳብ የያዘ መጽሐፍ ነው። በ1890 የታተመው ይህ መጽሐፍ ዛሬ ድረስ ባህር፣ ውቅያኖስና የባህር መተላለፊያዎችን በመበየኑ ረገድ የተዋጣለት መሆኑ በርካቶች ያስረዳሉ። እንደ መሃን የአንድ ሀገር ልዕልና በባህሩ ላይ ባሰፈረች ቸው መርከቦች በማዕበልና በወጀቦቹ ላይ ባለው ጌትነት ይወሰናል ይላል። እንደ ደራሲው የአንድ ሀገር አያልነት ሁለት መሰረታዊ ነገሮች ይወስኑታል። አንደኛው የባህር መተላለፊያ መስመሮችን መቆጣጠር ነው። እኚህ ንግድ መተላለፊያ ጎሮሮች የተቆጣጠረ አካል የዓለምን ኢኮኖሚ ይቆጣጠራል ይላል። የደራሲው ንግግር በኢትዮጵያ ሚዛን ቅኝት ውስጥ ካስገባ ነው የኢትዮጵያ የባህር በር ጥያቄ ጊዜን የዋጀ ፍትሃዊ የህልውና ጥያቄ መሆኑን የሚያስረዳ ይሆናል። ባህር በር የሌለው ሀገር ሉዓላዊነቱ በሌሎች ፈቃድ ላይ ተንጠለጠለን የሚሆነው በተለይም በአሁኑ ጊዜ የዓለም ህግጋት መር ስርዓት አደጋ ውስጥ በወደቀበት ከሊበራል መሩ የዓለም ስርዓት ባፈነገጡበት የዓለም ንግድ 90% ከሚከናወንበት የባህር በር መራቅ የአደጋውን ጥልቀት የሚያሳይ ነው። ዛሬ ቴክኖሎጂዎች ቢረቁም ዲጂታላይዜሽን ቢረቅም የዓለማችን ንግድ 90% እጁ ባህር ላይ ነው። በባህር ላይ አለመሳየም ኢኮኖሚንም ደህንነትንም የማጣት ነው። ይህ ብቻ አይደለም። የዓለማችን መረጃ የሚተላለፈባቸው ዳታ ኬብሎች 93% በባህር ውስጥ ነው የሚያልፉት። በመረጃ ትስስሩ በቀጫጭን ሽቦች ምክንያት ዓለም አንድ መንደር ብትሆንም ባህር በር የሌለው ከመንደሩ በየትኛውም ቀን ሊባረር ይችላል። ዛሬ የኢንተርኔት መረጃዎችን እጃችን ገብቶ ንግድና አገልግሎት የተቀላጠፉት በጎረቤት ሀገራት በጎ ፈቃድ ላይ በመመስረት የተገኘ ድል ነው። አይበለውና ከጎረቤቶቻችን መቃቃርና ግጭት ቢፈጠር ምርትን የሀገሪቱ የኢንተርኔትን መረጃ ልውውጥ በአንድ አዳር ውስጥ ቀጥ ብሎ ይቆማል። ምርትን መሸጥ መለወጥም የማይችል ሀገር በኢንተርኔት ምክንያት እርስ በርሱ ከዓለም የተቆራረጠ ሀገር ምን አይነት ህልውና ምንስ አይነት ሉዓላዊነት ነው የሚኖረው? ከባህር በር ላይ አለመሰየም ተደጋግሞ የሚነሳው የጸጥታና የደህንነት ጉዳይ ወደ ጎን ብንለው እንኳን የኢትዮጵያ አየር መንገድ አውሮፕላኖች መውጣትና መግባት የጎረቤት ሀገራት ፍቃድን ይጠይቃል። ኢትዮጵያ የባህር በር እስካልተቆጣጠረች ወደ ውጭ ሀገራት የሚደረገው የአየር ጉዞ በጎረቤት ሀገራት በጎ ፍቃድ ላይ የተመሰረተ ብቻ ነው። ሀገራት በመሬታቸው ላይ ሉዓላዊነት እንዳላቸው ሁሉ በአየር ክልላቸው ላይ የሚንሸራሸረውን አካል ሊፈቅዱና ሊከለክሉ ይችላሉ። በዚህ ጊዜ የባህር በር ያላቸው ሀገራት በባህር በራቸው በኩል ከዓለም ጋር መገናኘት ሲችሉ፣ ባህር አልባ ሀገራት ግን ለዚህ አደጋ ይጋለጣሉ። ነገሩን በማሳያ እንመልከተው። እስራኤል ከአረብ ሀገራት ጋር ግጭት ውስጥ በገባችበት ወቅት የሀገሪቱ አውሮፕላኖች የመውጫ በሩ ባህሩ ነበር። እስራኤል በሜዲትራኒያን በቀይ ባህር አማካኝነት ክልከላ ያስቀመጡ ሀገሮችን ሳትነካ በባህር በሮቿ በኩል በቀጥታ ወደ ዓለም መውጣት ችላለች። በተለይም ከ1948 እስከ 1970ዎቹ በአረብና እስራኤል ጦርነቶች ወቅት እስራኤል ይህንን እገዳ ያለፈችው በባህር በሩ አማካኝነት ነው። የሜዲትራኒያንና የቀይ ባህር በሮች የሀገሪቱን የአቪዬሽን ዘርፍ ታድገውታል። አውሮፕላኖቿ ከአየር ማረፊያ እንደተነሱ በቀጥታ ወደ ባህር በር
መግባታቸው ከተገዳዳሪ ሀገራትና የአየር ክልላቸውን ከከለሉ ሀገራት አደጋ እንዳይጣልባቸው ምክንያት ሆኗል። በዚህ ምክንያትም አውሮፕላኖች ደህንነቱ የተጠበቀ ኮሪደር ተፈጥሮላቸዋል። ያ ብቻ አይደለም። ነዳጅ ለማስገባት የአውሮፕላን አስፈላጊ ግብአቶችን ለማስገባት ባህር በር ወሳኝ ነው። በመሆኑም ኢትዮጵያ በአፍሪካ ትልቁ የአየር ትራንስፖርት ማረፊያ ወደብን በቢሾፍቱ ስትገነባ በተመሳሳይ ቀይ ባህር ላይ የመርከቦች ወደብን ልትገነባ ይገባታል። አየሩና ባህሩ የተሳሰሩ ናቸው። የቢሾፍቱ አየር ማረፊያ ከቀይ ባህር ወደቦች ጋር የተሳሰረ ነው። ቀጣይ የኢትዮጵያ አየር መንገድ ስኬትና ህልውናም ከባህር በሩ ጋር የተገናኘ ነው። የአየር ወደቡ የህልውና ወደብ ይፈልጋል። የባህር በሩ ላይ መሳየም ለአየር መንገዱ ነፃ የመውጫ ሳንቃ እንደማዘጋጀት ነው። ኢትዮጵያ የባህር በርን ጥያቄ የህልውና የሚያደርገውም ይህ እውነት ነው። ከዛሬ 130 ዓመት በፊት የተጻፈው መጽሐፍ የዓለም የኃይል አሰላለፍ ምልከታን ቀይሮታል። አሜሪካ የዓለም ኃያልና ገናና ያደረጋት የመሃን ሐሳብ ነው። ባለፉት አንድ ክፍለ ዘመን ባህሩን የተቆጣጠረ ዓለምን ይቆጣጠራል የሚለው የመሃን ሐሳብ በርካታ ተከታይ አፍርቷል። መሃኒዝም ዛሬ በአካዳሚያም ሆነ በፖለቲካው በኩል የሚጋሩት አልዮት ነው። አሜሪካ በ1929 የኢኮኖሚ ውድቀትና ለ3 የምርጫ ዘመን ሀገሪቱን የመሩት ሮዝቬልት የመሃን ደቀ መዝሙር ናቸው። ቻይና በደቡባዊ የቻይና ባህር በጅቡቲ የምታደርገው የባህር ላይ እንቅስቃሴ በመሃን የባህር ኃይል ሐሳብ ገዝተው ነው። የቀይ ባህር ፉክክርም በመሃን ስልት አስተሳሰብ ቅኝት ውስጥ የሚወድቅ ነው። ሀያላን ሀገራት በዚያ አካባቢ የባህር ኃይል ካምፕ ለመያዝ የሚሯሯጡት የንግድ መስመሩን ለመቆጣጠር ነው። የመሃን ደቀ መዝሙሩ ብሩስ ጆንስ ቱ ሩል ዘ ዌቭስ መጽሐፍ ጥንታዩ የመሃን ሐሳብ ከ21ኛው ክፍለ ዘመን እውነታ ጋር ያዋደደበት ድንቅ ስራው ነው። ጆንስ ቱ ሩል ዘ ዌቭስ መጽሐፍ ባህርን የተቆጣጠረ ዓለምን ይቆጣጠራል የሚለውን መርህ የዛሬ ዓመት እውን ነው ይላል። ዛሬም ቢሆን የዓለም ኢኮኖሚ ባህር ላይ ጥገኛ ነው። በዘመነ ግሎባላይዜሽን የንግድ ደም ስሩ ባህር ነው። የዓለማችን 90 በመቶ ንግድ የሚከናወነው በባህር ላይ ነው። 93 በመቶ የዓለም የኢንተርኔት ዳታ የሚንቀሳቀሰው በውቅያኖስ ወለል ስር በተዘረጉ የፋይበር ኦፕቲክስ ገመዶች ነው። እናም ባህርን መቆጣጠር ምርትን በአጠቃላይ ንግድን የመቆጣጠር ብቻ ሳይሆን መረጃን መቆጣጠር ነው። ዛሬ በዓለማችን ላይ እንደ ባብል አልመንደብ ያሉ ቦታዎች ላይ የሚፈጠር አለመረጋጋት እንዴት መላውን ዓለም እንዳናወጠ ዓለም ተመልክቷለች። ብሩስ ጆንስ እንደሚለን ባህርን መቆጣጠር ለሰላም ወሳኝ ሲሆን ማጣት የሰላም ማጣትን ያዋልዳል። ያ ብቻ አይደለም። የብልጽግናና የደህንነት መስመሩ የባህሩ በር ነው። ኢትዮጵያ በብሩስ ጆንስ መጽሐፍ ውስጥ ብናያት ስለ ባህር በር ያነሳችው ጥያቄ ፍትሃዊነትና ተገቢነትን የሚያስረዳ ነው። የኢትዮጵያ ጥያቄ ከድህነትና ብልጽግናን የመምረጥ ሆኗል። የባህር በር የሌለው ሀገር ባህር በር በሌለው ቤት እንደሚኖር ሰው ነው። ደህንነቱ፣ ኢኮኖሚውና የመውጫና መግቢያ መንገዱ በሌሎች በጎ ፍቃድ ላይ የተመሰረተ ነው። ኢትዮጵያ ዘላቂ ልማትን ለማረጋገጥ የባህር በሩ ያስፈልጋታል። ኢትዮጵያ ህልውናን ለማጽናት የባህር በሩ ላይ መሳየም ግዴታዋ ነው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ታምኔል እንዲሁም የድምጽ ማስተካከያውን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ኢህአዴግ የኢትዮጵያን የባህር በር አልባ ያደረገ ስምምነት የፈጸመው አግባብነት በሌለው ሁኔታ ነበር። በርካታ
ሀገራቶች በምንም መልኩ ቢሆን የባህር በር ጥያቄ መመለስ አለበት በማለት አቋምን የሚያንጸባርቁ አሉ። ከባህር መራቁ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲ የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጂ መሳሪያ ነው። ከዚህ ባሻገር የኢትዮጵያ ታሪካዊ ጠላት መንግስታት ኢትዮጵያን የጂኦግራፊ እስረኛ አድርጎ ለማስቀረት ከፍተኛ ጥረት ውስጥ ናቸው። የጋራ ጦርነት ዘመቻ በሱዳን ውስጥ እያደረጉ ያሉት የካይሮና የአዲሃሎ ሰዎች አልተሳካም እንጂ በቪላ ሞቃዲሾ ቤተ መንግስት ገብቶ እጅ በመጠምዘዝ ኢትዮጵያን በጦር የመክበብ እንቅስቃሴ ውስጥ ገብተዋል። ሁለቱ ሀገራት ድንበር የማይጋሩ ሶማሌ ውስጥ ጦራቸውን ለማስፈር የሚጣደፉት ኢትዮጵያ ከቀይ ባህር ለማቀብ ነው። እርግጥ የኢትዮጵያ መንገድ የሰጥቶ መቀበል ነው። የውስጥ ፖለቲካዋ ፈንድ በሚደረጉ የሀገር ውስጥ ነፍጥ አንጋቾች እየተረበሸ እንኳ ኑ ወደ ጠረጴዛ የሚል ሆኗል። በአባይ ያደረገችውን ጠረጴዛ መጋራት ሌጋሲ በቀይ ባህር ላይ ደግመዋለች። ተገማች ፕሪዲክተብል በመርህ ላይ የተመሰረተ የኢትዮጵያ ዲፕሎማሲ ከቃታና ከርሳሱ ይልቅ ለወረቀትና ለብዕሩ ወዳጅ እንደሆነ አሳይቷል። ነገር ግን ግብፅም ሆኖ የኤርትራ የኢትዮጵያ ውስጥ ፖለቲካ በተልኮ ከማመስ ባሻገር ድንበር የማይጋሯቸውን የኢትዮጵያ ጎረቤት ሀገራት ላይ ጭምር የጦር ሰፈርና ወታደራዊ እንቅስቃሴዎችን በማድረግ ላይ ተጠምዷል። ሀገራቱ የኢትዮጵያን ጂኦግራፊ እስረኛ ለማድረግ እያደረጉ ያለው ጥረት የሚሳካ አይመስልም። አይሳካም። ምክንያቱም ጅኒው ከጠርሙስ ወጥቷል፣ ወደ ጠርሙስ አይመለስም። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።